ሰላም እንዴት ናቸው? ሰላም ነኝ። ዛሬ እስቲ ስለ ዌስተርን ካልቸር ኢንፍሉዌንስ እናውራ እና በተለይ በብዛት ከሀገር ስንወጣ እዚህ ያለው ዳያስፖራው ላይ ኦር ኢሚግራንቱ ላይ የሚታዩ ዌስተርን ካልቸርን እንዴት መቀበል አለብን? የምንቀበለው ነገር ፊልተር ይፈልጋል፣ ፊልተር አይፈልግም? ዌስተርን ካልቸር እንደሚታሰበው ኢትስ ሪጋርድድ አዝ ፎልትለስ፣ ምንም ጥፋት የሌለው ሕጸጽ አልባ ተደርጎ የሚወሰድበት ነገር አለ። እዚህ ስንመጣ እዚህ ያሉ ሰዎች የሚያደርጉት ነገር አጠቃላይ ካልቸሩ ባህሉ እንደ ሕጸጽ አልባ የሚወሰድበት እንደ መጽሐፍ ቅዱስ ቅብል የምናደርገው ነገር እንደ ሃይማኖት የሚሆንበት ሁኔታ በጣም ብዙ ሰዎች ላይ ይታያል። እውነት ለመናገር እዚህም ስንመጣ ከባህሉ ጋር እዚህ ካለው ነገር ጋር የምንዋሃድበት መንገድ ትንሽ አስፈሪ ነው። ሰዎች ላይ የምናስተውለው ነገር ትንሽ የሚያስፈራ ነው እና እስቲ ስለሱ እናወራ። እንደምታውቁት የዌስተርኑ ካልቸር እንደ ስታንዳርድ እንደ በጣም አይዲያል የሆነ የላይፍ ስታይል ሊወሰድ የቻለበት ዋነኛውና ትልቁ ምክንያት ሂስቶሪካል ኢንፍሉዌንስ ነው። በታሪክ በጣም ብዙ ተጽዕኖ አላቸው። በተለይ ይሄ ዌስተርኑ ዓለም ኖርት አሜሪካ፣ በተለይ ወደዛ አካባቢ በታሪክ ለረጅም ጊዜ ፓወር ሆልድ አድርገው ኖረዋል። እንደሚታወቀው በኤጁኬሽን ሲስተም፣ በሚዲያ፣ በኮሎናይዜሽኑ በተለያየ መንገድ ኮንትሮል ሲያደርጉ ስለነበረ ወይም ግሎባል ኢንፍሉዌንስ ስለነበራቸው የእነሱ ባህል ሚዲያ ቪዚቢሊቲ ያለው ፊልም ብትሉ ምንም ነገር ላይ እናየዋለን እና ሼፕ ያደርጋል። እኛ የምናይበት ነገር የሆነ ነገር ጥሩ ነው፣ የሆነ ነገር ዘመናዊ ነው፣ የሆነ ነገር ሎጂካል ነው፣ የሆነ ነገር ይሄ ነገርየው የሚሰጠው ስታንዳርድን በጣም ሼፕ ያደርጋል። የእነሱ እኛ ስፔሲፊክሊ እኛ ላይ የእኛ ኮሚኒቲ ላይ ሀበሻው ላይ ኦር ኢሚግራንቱ ላይ ሀገር ለቀን ስንመጣ እነዚህን ባህሎች አዶፕት ብናደርግበት መንገድ በጣም የሚያስፈራ ሆኖ አግኝቼዋለሁ። ማንነት አይደንቲቲ በጣም ትልቅ ዋጋ የሚሰጠው ነገር መሆን አለበት። አሁን ደግሞ እጅግ በጣም እየደበዘዘ ብዙ እንደው ግድ ሳይባልለት እየቀረ ያለ ነገር ይመስለኛል እና በጣም ያስፈራል። አይ ዶንት ኖ እንዴት ከሚጠፋው ነገር እኩል ለሚጠፋው ነገር የተሰጠው አቴንሽን አንዳንድ ጊዜ ያስፈራል እና ሁለቱ በኩል የሚያስፈሩ ነገሮች ሆነ አግኝቻቸዋለሁ እኔ በግሌ እና የተወሰኑ ነገሮችን እንደ ምሳሌ ለማንሳት አሁን ከዚህ ከዌስተርን ካልቸሩ ጋር እዚህ ስንመጣ ከሚሰጠ ናሬቲቭ ጋር እስቲ እንድንነቃበት እስቲ ፐርስፔክቲቫችሁን እናንተም እንድታጋሩ የተወሰነ ነገር እላለሁ። ለምሳሌ እንደምታውቁት ሃይማኖት በዚህ ዘመን እንደ ኋላ ቀርነት የሚታይበት ጊዜ ላይ ደርሰናል። ሃይማኖት ያለው ሰው፣ በእግዚአብሔር የሚያምን ሰው፣ በአምላክ በፈጣሪ የሚያምን ሰው፣ አንድ ፈጣሪ አለ ብሎ የሚያምን ሰው እንደ ኋላ ቀር ቢታይበት ዘመን ነው። አሁን እዚህ ዓለም ላይ ደግሞ እንደምታዩት ቾይስ ነው። ሰው የፈለገውን ነገር መርጦ በፈለገው መንገድ መኖር ይችላል የሚል ናሬሽን ስላለ በዛ መንገድ ነው ያው ሁሉም የራሱ ግን አስተዋልኩት። ለምሳሌ እዚህ ዓለም ላይ ብዙ ሰዎች በቁጥር የሚያስፈራ ብዙ ሰዎች ኢሚግራንት ሆነው እንደኛ እኛ ባለፍንበት መንገድ የመጡ እኛን የሚመስሉ በባህልም በምንም እኛን የሚመስሉ ሰዎች የራሳችን ሰዎች ሃይማኖት እንዳላችሁ ሲያውቁ ወይም ቤተክርስቲያን የምታዘወትሩ አይነት ሰዎች ከሆናችሁ ምናምን ዩ አር ሪጋርድድ አዝ እንደዚህ ነሽ እንዴ አካብዴ እንደዚህ ነሽ እንዴ እኮ ትንሽ ፈታ ያልሽ ለቀቅ ያልሽ ትመስኛለሽ ምናምን የሚል ስም ይሰጣቸዋል። እግዚአብሔር የለም ማለት ልክ እንደ ሎጂካል ነገር ይታያል። ልክ እንደ በጣም ሰው ምክንያታዊ እንደሆነ እግዚአብሔር የለም ብሎ አምኖ ሰዎች በሳይንስ ተመራምረው የሰው ልጆች በሳይንስ ተመራምረው በደረሱበት ነገር ማመን ወይም ደግሞ ዩኒቨርስ የለም ዩኒቨርስ በሚባል ነገር ማመን ሞር ሎጂካል ነገር ነው በእግዚአብሔር ከማመን ይልቅ የሚባል ናሬሽን ላይ ደርሰናል። ይሄ ምንም ይታወቃል። እኔ የለም ሃይማኖት አያስፈልግም፣ እግዚአብሔር የሰው ልጆች የጭንቅላታቸው የፍርሃታቸው የፈጠራ ውጤት ነው ብለው ይነግሩንና ይህንን በሰበኩበት አፋቸው ደግሞ ዩኒቨርስ የሚባል አለ። ዩኒቨርስ ኮሚኒኬት አደረገኝ፣ ዩኒቨርስ ይህንን ነገረኝ፣ የዩኒቨርስ መንገድ ነው እኔን ኮሚኒኬት የሚያደርግበት መንገድ ነው ምናምን እያሉ ዩኒቨርስ የሚሰማ ዩኒቨርስ የሚያናግር ዩኒቨርስ መልስ የሚሰጥ ነገር እንደሆነ አድርገው ይሰብኩናል። እነዚህን ተቃርኖች ተመልክቷቸው ሌላም እንደዚህ አይነት ብዙ ሀሳቦችን ማንሳት ይቻላል። ለምሳሌ ጸበል፣ መንፈሳዊ ሕክምናዎች አሉ እንግዲህ የምናውቃቸው አይደለ? እኔ አሁን እንደ ኦርቶዶክስ ክርስቲያን ብዙ ልጠቅስ እችላለሁ። ሌላውን በየሃይማኖቱ ብዙ ልጠቅስ ይችላል። እና መንፈሳዊ ሕክምና የሚባሉት በየሃይማኖቱ ያሉትን ነገሮች ለሰዎች እንደ አማራጭ ራሱ በዚህ ዘመን ስታቀርቡ
የራሳችን ሰዎች ከኛም ባህል የመጡ ሰዎች ከዚህ ሃይማኖት ከዚህ መንፈሳዊነት ከገራው ሶሳይቲ የመጡም ሰዎች ሳይቀሩ ጸበል ስትሉ ኋላቀርነት፣ ጸበል ቆሻሻ ውሃ ነው፣ እንደዚህ አይነት ኋላ ቀር የሆናችሁ የሚመስል መንፈሳዊ ሕክምናዎች ወይም ደግሞ ሰው ለመዳን ወደ ሰላሙ ለመመለስ ወደ መንፈሳዊ ነገር መቅረብ አለበት የሚል ሀሳብ ስትሰጡ ያው እንደ ኋላ ቀር ይታያል በጣም ያንን ኋላ ቀር ነው ይሉና ከዛ ደግሞ ሌላ በዚሁ አፋቸው ምን ይነግሩናል? ጸበል ኋላ ቀር ነው፣ መንፈሳዊ ሕክምናዎች ኋላ ቀር ናቸው ይሉናል። ከዛ ቴራፒ ይሰጡናል። የቴራፒ ማዕት አሁን እዚህ ዓለም ላይ አሁን እንደምንኖርበት ጊዜ የቴራፒ የመድኃኒት የሕክምና አይነት ብዛት ያለበት ዘመን አለ ብዬ አላስብም። ድፍረት ነው የምናገረው ይሄንን እና ጸበል አያስፈልግም መንፈሳዊ ሕክምና አያስፈልግም ይሉንና ከዛ ደግሞ መልሰው ቴራፒ ይሰጡናል። የፕሪስክሪፕሽን ማዕት የመድኃኒት ማዕት ይሰጡናል። ቤተክርስቲያን መሄድ በህብረት መሆን አያስፈልግም፣ በግል በቃ ጥሩ ነገር ካረክ በቂ ነው ምናምን ወደሚል ኮርነር ሰዎችን በጣም ፑሽ የሚያደርግ ሀሳብ በጣም ፕሮሞት ያደርጉና ምንድነው ቤተክርስቲያን አያስፈልግም፣ ቤተክርስቲያን ጀስት ህንፃ ነው፣ መሰብሰብ አንድ ላይ ግን ግዴታ አይደለም ምናምን ይሉናል። ይህን በጣም ይሰብኩና ከዛ ደግሞ መልሰው ሰፖርት ግሩፕ የሚባል በየቦታው የተለያየ አይነት ሰፖርት ግሩፕ ያቋቁሙልናል። ሰፖርት ግሩፕ ሰዎች ተገናኝተው ስላለፉበት ነገር ተመሳሳይ ህመም ያላቸው ሰዎች ሊሆን ይችላል፣ ወይም ደግሞ የወለዱ እናቶች ሊሆን ይችላሉ። የተለያየ ሰፖርት ግሩፕ ብለው በተለያየ መንገድ ሰዎች በሚያልፉበት የተለያየ መንገድ ያቋቁሙና ያ ሰፖርት ግሩፕ ምን ማድረጊያ ነው? ሂል ማድረጊያ ነው። ሂል ለማድረግ ሰዎችን ይረዳል፣ ፕሮሰስ ለማድረግ ሰዎችን ይረዳል ብለው ያንን ደግሞ ይሰብኩናል። ተመልከቱ፣ አይነት ተመሳሳይ ነገሮች አሉ። ጸሎት ለምሳሌ ጸሎት አሁን መንፈሳዊ ምሳሌዎች ላይ ስለሆንኩ ነው። ጸሎት አያስፈልግም ይሉናል። ጸሎት የሚጸልይ ሰው ምክንያቱም አምላክ የለም የሚለው ናሬሽን ስላለ እንደኋላ ቀር ነው የሚታየው። ጸሎት የሚጸልይ ሰው ጸሎት አያስፈልግም ሪል አይደለም ምናምን ይላሉ። ከዛ መልሰው በዛው ትንፋሽ ሜዲቴት አድርጉና ምናምን ብሎ እንደዚህ ብሎ መቀመጥ፣ ወደ ውስጥ ማየት፣ ወደ ራስ ማየት ራስን የማግኛ መንገድ ነው። ብቻን መቀመጥ፣ ሜዲቴት ማድረግ፣ ወደ ውስጥ መመልከት ብለው ሜዲቴሽንን በዛው ትንፋሽ ሲሰብኩ ታገኟቸዋላችሁ። ጾም አያስፈልግም ይሉናል። ምክንያቱም ጾም መንፈሳዊ ፕራክቲስ ነው አይደለ? ስለዛ ጾም አያስፈልግም ምክንያቱም ጸሎቱም አያስፈልግም ብለዋል። ጾም አያስፈልግም፣ ሃይማኖት አያስፈልግም፣ እነዚህ መንፈሳዊ ፕራክቲሶች አያስፈልጉም ብለው ሰብከውን ሲያበቁ በየቦታው እንደምታውቁት ስለ ዳይት፣ ስለ ሰልፍ ኮንትሮል፣ ስለ ዲስፕሊን ሲሰብኩን ይውላሉ። ስለ ዳይት አሁን እንደው በዚህ ዘመን የሌለ የፋስቲንግ አይነት የለም እንደምታውቁት። ስለ ዳይት፣ ስለ ይሄንን ብሉ፣ ይሄንን አትብሉ፣ ፕሮቲንን በዚህ መጠን ቀንሱ፣ በዚህ መጠን ጨምሩ እያሉ ሲሰብኩን ይውላሉ። መጥፎ ነገር ሲመጣ የእግዚአብሔርን ሕልውና ኮስችን ያደርጋሉ፣ ሞክ ያደርጋሉ። እግዚአብሔር የት አለ ታዲያ? ኤቭል ሲፈጠር ይሄ ሁሉ መጥፎ ነገር ሲፈጠር ምድር ላይ ለምን ዝም ይላል? እናንተ የምትሉት እግዚአብሔር ፍጹም በጎ ከሆነ ፍጹም አምላክ ነው ያለን የምትሉ ከሆነ ብለው የአምላክን ኤግዚስተንስ ኮስችን ያደርጉብናል፣ ወይም ደግሞ ሞክ ያደርጉታል። ሲቀልዱ ምናምን ታገኟቸዋላቸው አንፎርቹኔትሊ። ከዛ ደግሞ መልሰው የሆነ ነገር when things go wrong ከዚህ ነገር ደግሞ ሲበላሽብን ምናምን trust the process ይሉናል። ፕሮሰሱን እመኑ። እንግዲህ ይህ በሃይማኖት ብቻ አይደለም። ለምሳሌ ሰልፍ ላቭ እንደዚህ ዘመን በጣም ፕሮሞት የተደረገበት ዘመን አለ ብዬ አላስብም። ራስን መውደድ፣ ራስን መሆን፣ ራሳችሁን አትቀይሩ፣ ዶንት ቼንጅ ዮርሰልፍ። ለማንም ብላችሁ ራሳችሁ መሆን አለባችሁ፣ ራሳችሁ መውደድ አለባችሁ። ሰልፍ ላቭ በጣም ፕሮሞት የተደረገበት ዘመን እንደሆነ ታውቃላችሁ። ራሳችሁን ውደዱ፣ ራሳችሁን ሁኑ ብለውን ሲያበቁ በተለይ እኛ ሴቶች የዚህ በጣም ቪክቲም ነን፣ የዚህ ተጠቂ ነን እና በየቦታው ዞር ስትሉ ሚዲያው ላይ ዩቲዩብ ላይ ምንም ላይ ሚዲያው አይቀር በየቦታው ጆሮአችን እስኪደነቁር ራሳችንን፣ ኢሜጃችንን፣ ማንነታችንን፣ ሉካችንን የሚቀይር ነገር ሲሸጡልን ነው የምናየው። they tell us to be ourselves። በዛው ቆዳ ቀለም መቀየሪያ፣ የአካል ማሳደጊያ መጨመሪያ፣ የሆነ ነገራችን መጨመሪያ ማሳደጊያ፣ የቆዳ ቀለም ማቅያ ማጠየሚያ፣ የፀጉር ቁመት ማሳደጊያ፣ በዚህ ገብቶ በዚህ ወጥቶ እያሉ ማአት አይነት ፕሮዳክት ሲሸጡልን ያንን ኮንሰፕት ራስን የመቀየርን ኮንሰፕት ደግሞ በሌላ መንገድ ሲሸጡልን ታገኝ። ራሳችሁን ወደዱ ባሉን ትንፋሽ በዛው ትንፋሽ ይህ ሁሉ ራስን የመቀየሪያ ፕሮዳክት ስኪን ኬር በሉት፣ ሰልፍ ኬር በሉት፣ የተለያየ ስም ይሰጠው፣ የተለያየ ልብስ ይልበስ፣ ራሳችንን እንድንቀይር የሚያደርግ ነው
ራሳችንን እንድንጠብቅ የሚል ስም ይሰጠው፣ ግን ራሳችንን እንድንቀይር ሉካችንን እንዲቀይር የሚያቀላ ነገር ከተቀባሽ እንግዲህ ቀይ ያልነበርሽውን ቀይ የሆንሽ ነው ኦብቪየስሊ። ስለዚ በዛው ትንፋሽ ራሳችንን የሚቀይር ነገር ሲሸጡልን ያንን ኮንሰፕት ሴል ሲያደርጉልን ታያለሽ። ይህን አትልበሱ የሚለው የሶሳይቲ ህግ፣ የሃይማኖት ህግ አያስፈልግም። ኦፕሬሽን ነው፣ በጣም መጨቆን ነው። ሰዎችን እየጨቆኑ በተለይ ሴቶች እየተጨቆኑ ነው። እንደፈለጉ ይልበሱ፣ እንደፈለጉ ይጋለጡ፣ እንደፈለጉ ይሁኑ የሚል መብት የሚመስል የመብት ትግል የሚመስል ነፃነት የሚመስል ነገር በጣም ይሰበካል። ኢዚ ታርጌት ነን ሴቶች በብዛት ለዚህ። ከዛ ደግሞ መልሶ በዛው ትንፋሽ ትሬንድ እና ፋሽን ያመጡና ነፃነት ያሉትን ነገር ወደ ባርነት ይቀይሩብናል። የትሬንድ እና የፋሽን ባሪያ ያደርጉናል ማለት ነው። የሆነ ትሬንድ የሆነ ፋሽን አለ። ኢነሰርቴን ወይ ስትለብስ ወይም ስትለብሺ ስታጌጪ ያምራል፣ ትሬንድ ነው፣ ዘመናዊ ነው፣ ጊዜውን የጠበቀ ነው። ኢነሰርቴን ወይ ጋለብሽ ደግሞ አይደለም። ነፃ ናችሁ የፈለጋችሁትን አድርጉ ብለውን ሲያበቁ የትሬንድ እና የፋሽን ተከታይ ወይም የዛ ባሪያ ደግሞ ያደርጉናል። ተመልከቱ፣ እነዚህን ተቃርኖች ተመልከቱ። እንግዲህ ያው የሴቶች ጉዳይ ላይ ከሆንኩ አይቀር ሌላው ደግሞ የምናውቀው ከፌሚኒዝም ሙቭመንት በጣም መለጠጥና መስፋት ጋር የመጣው ኢንዲፔንደንት ሁኚ የሚል ኮንሰፕት ነው። ይህም ጽንሰ ሀሳብ እንደዚሁ ኢንዲፔንደንት ሁኚ፣ ማንም አያስፈልግሽም፣ ራስሽን መቻል ትችላለሽ፣ ራስን ችለሽ ልጅሽን ማሳደግ ትችላለሽ፣ ኢምፓወር እና እርጋት ሴትን ምናምን የሚል ጥሩ የሚመስል ግን አሁን ተለጥጦ ሌላ ደረጃ ላይ የደረሰ እዛ ውስጥ መግባት አልፈልግም። እሱን አመለካከት ሲሰብኩን ይሉና ኢንዲፔንደንት ሁኑ ይሉና እዚህ ዓለም ላይ በተለይ የምታዩት ነው። መቼም እዚህ የምትኖሩ ውጭ ሀገር ላይ የምትኖሩ ሀበሾች እዚህ ላይ ኮመንት ስጡኝ። ኢንዲፔንደንት ሁኑ ብለው ማንም አያስፈልገውሽም ባልሽ እንዲሆን ብለው ይሰብኩንና በዛው ትንፋሽ ደግሞ ሜሬጃችንን ካበላሸን በኋላ ትዳራችንን ቤታችንን ከበተንን በኋላ ዲፔንደንት ያደርጉናል። ምን ላይ ዲፔንደንት ያደርጉናል? ሲስተም ላይ ዲፔንደንት ያደርጉናል። ገቨርንመንት ይረዳናል። ቻይልድ ኬራችንን ለምሳሌ ዴይ ኬር ይከፍልልናል ገቨርንመንት ሃውሲንግ ውስጥ እንኖራለን። ስቲል ዲፔንደንት ነን። ዲፔንደንት የሆነው ሰው ላይ የራሳችን ሰው ላይ ባላችን ላይ አይደለም ነው እንጂ ሲስተም ላይ ዲፔንደንት እንሆነን ያደርጉናል ማለት ነው። ዲፔንደንት ሁኑ ብለው እና ይሄንን የዌስተርን ካልቸር እዚህ ነው የምንኖረው እስከ ኖርን ድረስ አዶፕት አድርገን መኖር አለብን ካልቸሩን። የስ አዶፕት የምናደርጋቸው ካልቸሮች አሉ። በራሳችን መንገድ የምንቃኛቸው ካልቸሮች አሉ። በነገራችን ላይ ባህልም ይጠመቃል። ሰው ብቻ አይደለም የሚጠመቀው እና ባህሉንም ማጥመቅ እንችላለን። ልጆቻችንን ስናሳድግ የምንቃኝበት መንገድ፣ ነገሮችን የምንቃኝበት መንገድ ፐርስፔክቲቭ ያስፈልገዋል። ይሄ ነገር ፐርስፔክቲቭ ያስፈልገዋል። ዌስተርን ካልቸርን እንደ በቃ ፍሎውለስ ምንም ጥፋት እንደሌለበት ጸጽ የሚባል እንደማይገኝበት አድርጎ እንደ ሃይማኖት መቀበል እንዴት ይታያል? እዚህ ያሉ ሀበሾች ላይ ይህንን ነገር አላስተዋላችሁም ወይ? ብሌንድ ለማድረግ መሞከር፣ እነሱን ለመምሰል መሞከር ማንነት በጣም ትልቅ ነገር ነው እና እንደዚህ አይነት ነገሮች በጣም ይታያሉ እና እነዚህ ነገሮች እውነትን እንዳናይ የሚሸፍኑ ናቸው። ሁሉም እንደሚታዩት ሳር ብቻ አይደሉም፣ ገደልም አላቸው። እነዚህ አሁን ያቀረብኳቸው ኮንትራዲክት የሚያደርጉ ሀሳቦች፣ የሚቃረኑ ሀሳቦችን እንደ ምሳሌ ያነሳው እንጂ ብዙ ማለት ይቻላል። ይሄ በእርግጥ በጣም ሰፊ ኮንቨርሴሽን ነው። ተመልከቱ፣ ይሄ ሁሉ ነገር አያስፈልጋቸውም ብለውናል። ሃይማኖት አያስፈልጋቸውም ብለውናል። ጸሎት አያስፈልጋቸውም ብለውናል። ከዛ ግን በጸሎት ምትክ የሚያስፈልግ ነገር ይሰጡናል። አንድ ላይ መሰብሰብ፣ በህብረት መሆን፣ ቤተክርስቲያን አያስፈልግም ይሉናል። ከዛ ግን ለእሱ ምትክ የሚሆን ሰፖርት ግሩፕ ይሰጡናል። ስለዚህ ይህ ሁሉ ነገር የማያስፈልገን ከሆነ አያስፈልጋችሁም ከተባለን ለምንድን ነው ከነዚህ ነገሮች ጋር ኦልሬዲ ካለን እጃችን ላይ ካለው ነገር ጋር የሚቀራረብ አማራጭ የሚሰጠን? በነገራችን ላይ እዚህ የምንኖር የምለው እዚህ በጣም ሞር ኤክስፖዝድ ስለሆነ ነው እንጂ በሚዲያውም በምንም ቅድም እንዳልኩት በቪዚቢሊቲ ምክንያት አሁንም ኢትዮጵያ ውስጥ አለ። ከጸሎት ይልቅ ሜዲቴሽን የሚመርጡ ሰዎች አሉ። ከመንፈሳዊነት ስቲል እንደ ኋላ ቀርነት የሚያዩ ሰዎች አሁን ኢትዮጵያ ውስጥም አሉ። ግን እዚህ ይብሳል። እዚህ እኔ በጣም ስላስተዋልኩትም ሊሆን ይችላል። ከራሴ ኮሚዩኒቲ የመጡ እንደዚህ መንፈሳዊነት ከገራው ሶሳይቲ ወጥተው እንዴት እንደዚህ ያሰቡ ብዬ የገረመኝ። እንደገና ደግሞ ካልቸርን ኮምፕሊትሊ መተው ወይም ደግሞ ያ በቃ የቀረኩ ነው ይሄ እኮ ዘመናዊ ነው የሚባል አይነት አስተሳሰቦች በጣም ስለበዙብኝ እንደው እስቲ እንወያይበት ብዬ ነው ያመጣሁት። እናንተ ደግሞ እስቲ ሀሳባችሁን በዚህ ጉዳይ አጋሩኝ።
እንንቃበት እንዴት አድርገን አዶፕት እንደምናደርግ፣ እንዴት አድርገን እነዚህን ባህሎች እንደምንወስድ፣ ልጆቻችንን ስናሳድግ ደግሞ እንዴት አድርገን ጥሩ ፐርስፔክቲቭ እየሰጠን የራሳቸውንም ሳይለቁ ከዚህም ጋር ብዙም ብሌንድ ለማድረግ አዶፕት ለማድረግ እንዳይቸገሩ አድርገን ማሳደግ እንዳለብን መታሰብ ያለብን ነገር አይደለም ወይ የሚለውን ለመጠየቅ ያህል ነው። ስላዳመጣችሁኝ አመሰግናለሁ። ቻናላችንን ሰብስክራይብ አድርጉ። ላይፍ ቲዩብ ላይ የተለያዩ ነገሮችን